The first edition of the Great Ethiopian Run caused huge excitement in Addis Ababa. The energy and emotion at the start line was a hint of the hysteria and happiness to come. እንኳን ለ2018 ሶፊ ማልታ ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ሩጫ በሰላም አደረሳችሁ አደረሰ It's my first time here in Eastern Africa and I couldn't be more proud to see these Ethiopian people come out in force. What a beautiful country, what a beautiful city. የመጀመሪያው የታላቁ ሩጫ ሪፖርተርነት ትዝታይ አሁን ድረስ አብሮኝ አለ ወጣት ራሱን ማሳየት የሚፈልግ ማስተዋሻውን በብብቱ የሸቆጠ ቀጭን ሪፖርተር ከኢትዮጵያ ቴሌቪዥን ከጉጉት የተነሳ መስቀል አደባባይ ሲደርስ አዲስ አበባ ተጠቅልላ እንዳንቀላፋች ነበር ታላቅ የብዙዎችን ቀልብ የሚስብ ፌስቲቫል የሩጫ ድግስ ከጥቂት ሰዓታት በኋላ እዚያ ቦታ ላይ እንደሚጀምር ለመገመት ይከብዳል ለውድድሩ ታስበው ቀድሞ ቦታቸውን ከያዙት የሩጫ የሚዲያና ሌሎች አስፈላጊ ቁሶችና በጣም ጥቂት ህያዋን ውጪ ምንም ነገር አልነበረም ትንሽ ጊዜያት አለፉ ያጸጥታ ስብርብሩ ይወጣል በሺዎች የሚቆጠሩ ሰዎች ከሁሉም አቅጣጫ ወደ መስቀል አደባባይ ይጎርፋሉ የሀገሪቱ የሰንደቅ ዓላማ ቀለሞች በሺዎች ጀርባ ላይ ባረፉ ቲሸርቶች አንዳች ኃያል ምስል ይከስታሉ አደባባዩ ላይ ኢትዮጵያን የሚመስል የሰው ማዕበል ባንዲራውን የሚወክል ቀለም ተነጠፈ ከብዙሃኑ ጋር ዓለምን ይወረሩ ለመውረርም የተመለመሉ አትሌቶች በቦታቸው ተሰየሙ የውድድሩ አዘጋጆች በጎ ፈቃደኞች የውጭና የሀገር ውስጥ መገናኛ ብዙሃን የጸጥታ ሰራተኞች የታላቁ ሩጫ መሪዎች ሁሉም ነገር ለዚያ ጀማሪ ሪፖርተር የማይረሳውን ምስል የከሰተ መሯሯጦች አደረጉ ያ የመጀመሪያው ታላቁ ሩጫ ዘገባዬ ወደ 2 አስርት ዓመታት ለሚጠጋ ጊዜ አብሮኝ የሚዘልቅ ለሀገር የተቸረ ለትውልድ የተሰጠ ገናና ሁነት ሆኖ እንደሚኖር ግን በወቅቱ አልጠረጠርኩም ትራክ ላይ ይጀገኑ ሀገር አቋራጭን የወረሩ ኮከቦችን ፊት ለፊት እጄ እየተንቀጠቀጠ ለጥያቄ ቆንኩባቸው የግሬት ረን ዘገባዎች እኔን ጨምሮ ለብዙ የሙያ ባልደረቦቼ በሩቁ የምናውቃቸውን የታላላቅ ከተማ ሩጫዎች ያቀረበ የመማሪያ መድረክ ሆኖ 25 ዓመታትን ደፈነ Most of the runners know just in that day they want to win the race አንዳች ኃይል ያለው ሀገርን የሚመስል ሁሉም የሚደሰትበት ከራስም ከሌሎችም ጋር የሚደረግ ፉክክር ሲያሻው ውድድር አለዚያ መዝናናት የሞላበት ትዕይንት ሆኖ ኢትዮጵያ ፈገግ የምትልበት ክስተት ታላቁ ሩጫ በኢትዮጵያ በአንድ ወቅት የኢትዮጵያ ቴሌቪዥን የታላቁ ሩጫ የቀጥታ ስርጭት ላይ የሐሳቡን አመንጪ ባለቤት የኢትዮጵያን ውድ ልጅ ኃይሌ ገብረስላሴን የታላቁ ሩጫ መጀመር ምክንያቱ መነሻው ምንድነው ስል ጠየቅኩት በኔ ህይወት ሩጫ ሁሉም ነገር ነው ለሌሎች ደግሞ ያንን ስሜት ማጋራት ፈለኩ የሚል መልስ ሰጠኝ ከግሬት ኖርዝ ረን አዘጋጆች ጋር ተነጋግሮ በሀገሬ ሩጫው መኖር አለበት ብሎ ወስኖ ወደ ተግባር ቀይሮ ፌስቲቫል ብዙዎች በጋራ የሚያቆም መድረክ ኢትዮጵያን ለዓለም የሚሸጥ ምልክት ሻምፒዮኖችን በሀገራቸው የሚፈጥር ውድድር የህይወት ገጠመኝ የሚሳልበት ትዕይንት አደረገው ኃይሌ ገብረስላሴ ትሪቡን በታላቁ ሩጫ 25 ዓመታት ውስጥ በተለያየ ሚና ላለፋችሁ ሁሉ እንኳን ደስ አላችሁ ይላል ስለ ታላቁ የአፍሪካ ጎዳና ላይ ሩጫ የኔ ማስተዋሻ ከትሪቡን ፍቅር ይልቃል ነኝ አምስት የስኬት የውጣ ውረድ ዓመታት ከመጀመሪያው ጀምሮ የአፍሪካ ታላቁ የጎዳና ላይ ሩጫ ሆኖ በ10,000 ተሳታፊዎች የተወለደ ከዓመት ዓመት የውድድር ጥራት በተሳታፊ ቁጥር በተጽዕኖ እጅግ ልቆና ተመንድጎ ወጣ ከታዋቂው ኮሜንታተር ብሬንዳን ፎስተር ጋር ኃይሌ ገብረስላሴ ከተነጋገረ በኋላ እንደዚህ አይነት ሩጫ ሀገር ያስፈልጋታል በሚል ቁጭት ከታላቅ የሀገር ባለውለታ ወደ አዲስ አበባ የመጣ ክስተት ሲጀምር ሐሳቡ እንደብደት ተቆጥሯል 10,000 ሰው በጋራ ማስሮጥ የሚሆን ሐሳብ አልነበረም ያበበ ቢቂላ ማራቶን የጃን ሜዳ አይነት ውድድሮችን ለዚያውም በኤሊት ሯጮች ደረጃ ብቻ ይዛለ ቆየችው የአፍሪካ መዲና አይን የገለጠ ሐሳብ
እና ኃይሌ ገብረስላሴ ለኢትዮጵያ አትሌቲክስ፣ ለኢትዮጵያውያን ስፖርት ባህል፣ ለኢትዮጵያ ገጽታና ቱሪዝም ዛሬ ድረስ በተለያየ ደረጃ የሚመነዘረውን ውድድር በትጋት ከ25 ዓመታት በፊት እውን አደረገም። ታላቁ ሩጫችን የኛ መለያችን ታላቁ ሩጫ ሲጀመር የራሱ መገልገያ ቢሮ እንኳን አልነበረውም። ኃይሌ በታላቅ ተጋድሎ የሲድኒ ኦሎምፒክን ለሀገሩ አመጣ። ከዚያ ቀጥሎ ወደ ግሬት ኖርዝ ረን ለሩጫ እንዲሮጥ ተጋበዘ። ኃይሌ ውድድሩን በሀገሩ የመጀመሪያን ሐሳብ አመንጭቶ ተደራደረ። እንግሊዛውያን የውድድር ባለሙያዎች፣ የእንግሊዝ አየር መንገድ፣ የእንግሊዝ ኤምባሲ በኢትዮጵያ በታላቁ ሩጫ ጅማሩ ላይ ከፍተኛ አስተዋጽኦ አሳረፉ። የኢትዮጵያ ስፖርት አንዳች ትልቅ ነገር ጋር መታወቅ ጀመረ። የይቻላል አብነቱ የኦሎምፒክ የዓለም ሻምፒዮኑ የሪከርድ ቀበኛው ኃይሌ በመጀመሪያው ድግስ ላይ ከ10 ሺህ ሯጮች ጋር ሮጦ በአሸናፊነት ደመደመ። ብርሃኔ አዳሬ የመጀመሪያውን ውድድር አሸናፊነት በሴቶች ስሟን አሰፈረችበት። ከዚያ ውድድር በኋላ ታላቁ ሩጫ በራሱ መልክ በራሱ መንገድ ኢትዮጵያዊ ቀለም ይዞ የኢትዮጵያና የአፍሪካ ታላቅ መድረክ ሆኖ ተወለደ። በዚያ ውድድር ማን ያላሸነፈ ኮከብ አትሌት አለ? ኃይሌ ገብረስላሴ፣ ገብረ እግዚአብሔር ገብረ ማርያም፣ ስለሺ ስህን፣ ጸጋዬ ከበደ፣ ሀጎስ ገብረሕይወት፣ ሞስነት ገረመው፣ ታምራት ቶላ፣ ሰለሞን ባረጋ፣ በርዩ አረጋዊ፣ ቢኒያም መሐሪ፣ ከወንዶች ብርሃኔ አዳሬ፣ ወርቅነሽ ኪዳኔ፣ ጥሩነሽ ዲባባ፣ ውዴ አያሌው፣ ሱሌ ኦቱራ፣ ፎትን ተስፋዬ፣ የለም ዘርፌዋለውና ሌሎች ከሴቶች በርካቶች በዚህ ውድድር መድረክ ላይ በአሸናፊነት አለፉም። ከፖላ ራድክሊፍ እስከ ፖል ቴርጋት ከኢትዮጵያውያን ጋር በታላላቅ ውድድር መድረኮች አንገት ለአንገት የተጠናነቁ ኮከቦች ሁሉ ስመጥር የዓለማችን ሰዎች ወደ ታላቁ ሩጫ በኢትዮጵያ በእንግድነት በተሳታፊነት መጡ። ኢትዮጵያ የሯጮች ምድር ለአትሌቶቿ ውድድር ፍለጋ የምትባዝን የምትፈልግ ብቻ ሳትሆን ለአትሌቶቿ የመሮጫ የመታያ እውነተኛ መድረክ ባለቤት ሆነች። ግን ታላቁ ሩጫ በኢትዮጵያ ከጅማሩ አንስቶ አንድም ጊዜ ስለ ውድድር ብቻ ሆኖ ግን አያውቅም። ብዙ ሊባልለት የሚገባ ትሩፋት ለኢትዮጵያ እየሰጠ ዘለቀ። አዲስ አበባ 2400 ሜትር ከባህር ወለል በላይ ራሳቸውን መፈተን የሚፈልጉ ተሳታፊዎች በየዓመቱ ከውጭም ከሀገር ውስጥም ጓጉተው የሚገኙበት ድግስ ሆነ። ልክ እንደ በርሊን፣ እንደ ኒውዮርክ፣ ቦስተን፣ ለንደን፣ አዲስ አበባ የሚናፈቅ ዓመታዊ የሩጫ ድግስ በዓል ባለቤት ሆነች። 10,000 የነበረው ተሳታፊ በየጊዜው ቁጥሩን ማሳደግ ቀጠለ። የኦሎምፒክ አሸናፊዎች፣ የዓለም ሻምፒዮኖች፣ እድሜ ያልገደበው ተሳታፊ፣ የሀገሪቱ ተጽዕኖ ፈጣሪዎች ሁሉም በጋራ የሚያደምቁት ውድድር ለትውልድ የተሰጠ የሀገር በተለይም የአዲስ አበባ የሚታይ ሀብት ሆነ። ከሩጫ በላይ መዝናኛም ሆነ። ኢትዮጵያ ያላት ብዝሃ ሀብት፣ ሙዚቃ፣ ውዝዋዜ፣ እሴቶች በውድድር ጉዞ ውስጥ ይከወኑበታል። ፈጠራ፣ አልባሳት፣ ህብረት፣ ጓደኝነት ከሩጫ ውስጥ መመዘዝ ጀመሩ። ሁሉንም ሩጫዎች እየሮጡ ሜዳሊያና መለያውን በየዓመቱ የሚያስቀምጡ ዘመናቸውንም በታላቁ ሩጫ መሮጥ የሚያጅቡ ባለ ዓላማዎች አደመቁት። በሩጫው መድረክ ላይ ተዋውቀው ህይወት መስርተው በጋራ እንደገና እየሮጡ ባለውለታዬ የሚሉት ቁጥራቸው ከፍ አለ። አንጋፎች ግን ግረብርቶች፣ ከራሳቸው ሰዓት ጋር የሚፋለሙ ሯጮች፣ የውድድሩን መቃረብ ተከትሎ ወደ ስፖርት የሚሳቡ ጀማሪዎች፣ ብቻ ታላቁ ሩጫ ከማሸነፍና መሸነፍ በላይ ሆነ። ሌላው ቀርቶ ሩጫ ሞቶ የሆነው ጓደኛዬ በእውቀቱ ስዩም እንኳ ታላቁ ሩጫ በኢትዮጵያ ላይ ከሰዓት ጋር ተፎካክሮ የሚሮጥ ከተፎራጭ ነው ብቅ አለበት። ታላቁ ሩጫችን የኛ መለያችን ሁለተኛው ታላቁ ሩጫ በኢትዮጵያ በወንዶችና በሴቶች ያሸነፉት ገብረ እግዚአብሔር ገብረ ማርያምና ወርቅነሽ ኪዳኔ፣ ሶስተኛውን ያሸነፉት ስለሺ ስህንና ጥሩነሽ ዲባባ ከዓመታት በኋላ በትዳር መጣመራቸው አስገራሚ ገጠመኝ ነው። በጣም ብዙዎች በታላቁ ሩጫ የሚያስደምሙ ገጠመኞች ጋር አለፉበት።
ኢትዮጵያ የራጮች ምድር ስያሜዋን የሚመጥን የሩጫ መድረክ ባለቤት ሆነች። ስፖርትን ከአዲስ አበባ ውጭ የሚያስፋፋ ሐሳብ የሆነ በሁሉም ቦታ የሚዘጋጁ ውድድሮች ታላቁ ሩጫ ተብለው እንዲደረጉ መነሻ ምክንያት ሆነ። በተግባር ማስ ስፖርት እንዲተገበር መንስኤ ሆነ። ታላቁ ሩጫችን የኛ መለያችን ታላቁ ሩጫችን የኛ መለያችን የትልልቅ ውድድሮች በተለይም የህዝባዊ ሩጫዎች የማደግን ተሞክሮ ልምድና ዕውቀት ወደ ኢትዮጵያ ስፖርት ማስረጽ ቻለ። የሀገራችን የስፖርት መገናኛ ብዙሃን በስፖርት የቀጥታ ስርጭት ውስጥ የሰላ ልምድ እንዲያገኙ የሌሎች ሀገራትን የማሰራጫ መንገዶች ፈትሸው የራሳቸውን እንዲያዳብሩ ታላቁ ሩጫ በኢትዮጵያ ከመገናኛ ብዙሃን ጋር በመስራት የማይተካ አስተዋጽኦን ማበርከት ቻለ። የውድድር መምራት፣ ማስተባበር ከምዝገባ እስከ መጨረሻው ሽልማት አቅም በሀገር ውስጥ እንዲፈጠር አደረገ። ታላቁ ሩጫ በኢትዮጵያ ከኤችአይቪ እስከ ኮሮና በጤና በማህበራዊ ጉዳዮች በሰው ልጆች ተግዳሮቶች ዙሪያ መልእክቶችን በመቅረጽ ከውድድሩና መዝናናቱ ጎን ለጎን ከፍተኛ የግንዛቤ ማስጨበጫዎች መልእክቶችን መስራት ተሳካለት። በርካታ የበጎ አድራጎት ድጋፎችን ከውድድሩ ማግስት በመከወን ስፖርትን ለሌሎች ፈተናዎች ማስወገጃነት በመጠቀም የማይዘነጋ መልእክት እያስተላለፈም ቀጠለም። አሁን ኢትዮጵያ የሯጮች ምድር ብቻ ሳይሆን በታላቁ ሩጫ አማካይነት በውድድሯም የምትታወቅ ሀገር ሆናለች። 10,000፣ 25,000፣ 35,000፣ 45,000 እያለ የዘለቀው የተሳታፊዎች ቁጥር ወደ 55,000 ከፍ ብሏል። አዲስ አበባ 3 ጊዜ የአፍሪካ ዋንጫን ያስተናገደች ከተማ፣ የዓለም የምንጊዜ ምርጥ ሯጮችን ፈጥራ በጉያዋ የታቀፈች ከተማ፣ ስፖርትን ለማስፋፋት በማዘውተሪያዎቿ በጎዳናዎቿ እየተጋች ያለች ከተማ፣ ታላቁ ሩጫ በኢትዮጵያ ቀድሞ በህልመኞች የተፈጠረ ሀብቷ ሆኖ ቀጥሏል። በዓለም ላይ ውድድሩን የፈጠሩት አካላት አልፈው ውድድራቸውን ግን የከተማቸው ሀብት አድርገው እንደቀጠሉ በርካታ ገናና ከተሞች ታላቁ ሩጫ ከ25 ዓመታት በኋላም በትውልድ ውስጥ እድሜ እየቆጠረ ዘመን የሚያስተሳስር ሀብት ሆኖ መዝለቁ ግን አይቀርም። ታላቁ ሩጫችን የኛ መለያችን ታላቁ ሩጫችን የኛ መለያችን አንዳች አይነት ኃይል አለው ሀገርን የሚመስል ተሳታፊው ሁሉ እኩል የሚሰቅበት ክብረ በዓል ኢትዮጵያንና ሯጮቿን እንዲሁም ሀብቶቿን ለቀሪው ዓለም የሚሸጥ ግዙፍ ምስል የነገ አሸናፊዎችን ባየራቸው በሜዳቸው የሚፈጥር ፈታኝ የ10 ኪሎ ሜትር ውድድር ሲፈልግ ፉክክር ሲያሻ መዝናኛ የሚሆን የኢትዮጵያውያን ስፖርት ቱሪዝም ሀብት እንደ ጋዜጠኛ እኔን ጨምሮ ለብዙ የሙያ ባልደረቦቼ የተግባር መማሪያ የነበረ ሆኖም የሚቀጥል ታላቅ ሀብት የታላቁን አትሌት ኃይሌ ገብረስላሴን ሐሳቡን ከሱ ጋር ኦን ያደረጉትን ባለፉት ዓመታት በተለያየ ሚና የተሳተፉትን ሁሉ እንኳን ለታላቁ ሩጫ 25ኛ ዓመት አደረሳችሁ እንላለን። የታላቁ ሩጫ ማስታወሻዬ ከትሪቡን ተጠናቀቀ። ታላቁ ሩጫችን የኛ መለያችን ታላቁ ሩጫችን የኛ መለያችን ታላቁ ሩጫችን የኛ መለያችን ታላቁ ሩጫ የኛ መገለጫ ታላቁ ሩጫችን ግርማ ሞገሳችን